عليكم ورحمة الله وبركاته. سلام سلام. استجابة جبا بلو نتشاته. سلام سلام نني إني جمال نني ويني بميلو. ستيلاو طاوة ناتاچو مكاتو راسو سيجل مالتنا. متنال جبا استي فتفتا أنا يالو. ስለዚህ ብዙ ሰዎች ታዋቂ ወይም ዝነኛ ለመሆን ብዙ መስዋዕትን ይከፍላሉ። ሰውነትን አልፎ እስከ መስጠት ድረስ እስከ መደፈር ድረስ ራስን እስከ ማርከስ ድረስ ይደርሳሉ። በነገራችን ላይ ደርሶ አብዲ ደርሶ አብዲው ግባ በሉት። ልጅቷ በጣም ነው የምታምረው። በጣም ነው በቃ የምትለብሰው ልብስ እንኳን ተገቢ የሌለው ነው። በጣም ትገላለጣለች እያለ ነው። ስለዚህ እውነቱን ነው። ልጅቷ በጣም ትማርካለች። አርቲስቶች ደግሞ ገንዘብ መውደዳቸው የታወቀ ነው። ይሄ ማንም አይደለም። ግን የመጀመሪያ እሷ የሁሉንም ነውር መታ ማውራቷ ማለት ነው። ዛሬ ፌመስ ለመሆን ፊልም ለመስራት አንድ ሰው ብዙ ደራሲዎች አሉ ማለት ነው። አንድ ፊልም ለማውጣትም ሆነ ብዙ ነገሮች ቲያትር ሲሰሩ ብዙ ነገሮችን ሆነው ነው የሚሰሩት። ይሄ የታወቀ ነው። ምክንያቱም እዛ ስትሄጂ ወንዶች አሉ፣ ባለሀብቶች አሉ። አንቺ ቆንጆ ከሆንሽ ያው ተጎዳሽ ነው፣ ተበላሽ። እነሱ ቁንጅናሽን ሊጠቀሙብሽ ይፈልጋሉ። አንቺ ደግሞ ታዋቂ ለመሆን ትፈልጋለሽ። እዛ ውስጥ ያለው የሰውነት ልውውጥና የገንዘብ ልውውጥ ይደረጋል ማለት ነው። ይሄ ይታወቅ። አባቴ አለሙዲን ራሱ ስንቱን ቺክ ነው ከኢትዮጵያ አርቲስቶች የቀመሰው። ትላጣላችሁ እንዴ? ይሄ ይታወቀ ነው። ምነው አለሙዲን በሆንኩ እያልኩ ነበር። 8ኛ ክፍል ነው 7ኛ ክፍል ትምህርት ስማር ማለት ነው። እዛ እንትን ላይ ማለት ነው፣ ኢትዮጵያ ላይ ሆኜ ማለት ነው። ስለዚህ እንደዛ ያልኩበት ምክንያት ብዙ ቺኮች እሱ አርቲስት ያደረጋቸው ብዙ ቺኮችን እንደተጠቀመባቸው ነው እስካሁን የሚነገረው። በጣም ተላልጠዋል ማለት ነው እሱ ጋር ራሱ። ስለዚህ ማስተዋልም እንግዲህ እንደምታዩ ነው። ይሄን ቪዲዮ ራሱ ስተዋራ በጣም ተገላልጣ ነው። ስለዚህ በቸም የሷ ሃይማኖት ነው አንልም፣ የሷ ስታይሎች ነው። ታዋቂም ለመሆን ብቻ ብዙ ነገሮች ይፈጠራሉ። በወንዱ ላይ ብዙም አይፈረድም። ምክንያቱም ወንድ ልጅ እንደዚህ አይነት ቆንጆ ካገኘ ለምን አንድ ቀን አብሬያት አድሬ አልሞትም የሚሉ ወንዶች አሉ። ይሄንን እንዳትረሱ። ለምን አንዴ አርጊያት ጣጥሜ አላርጊያትና የተፈጠረ ነገር ይፈጠር የሚሉ ወንዶች እንዳሉ ማወቅ አለባቸው። እንዲህ ወንድ ልጅ ቆንጆ ካገኘ ማለት ነው እናቴ አያልፍሽም። አንድ ቀን ተላልጦብሽ የሚመጣውን ይቀበላል እንጂ ማለት ነው። ይሄ ደግሞ በራሱ ዝናና በራሱ ገንዘብ የሚተማመን ከሆነ ቀላል ይዘረጥጥሻል እንዴ? ዝርጥጥጥ ነው የሚያደርግሽ። ለምን ባል አይኖርሽም? ለምን ህይወት አይኖርሽም? እሱ ጋር ለስራ ብለሽ ብዙ ጊዜ እንደምትመላለሽ ተናግረሻል። አስቢው እንግዲህ እችን የመሰለኝ ልዕልት ልጅ ስራው ቤት ቦታ እዛ ሂማራ ፎቅ ውስጥ እመላለሳለሁ ብላለች። እንግዲህ አንድ ክፍል ውስጥ ኮምፒውተር ሲመቱ ሲጫወቱ ብዙ ነገሮች አሉ። ስለዚህ እሱን እንግዲህ ምን ልበላችሁ፣ ምን ብዬ እንደምነግራችሁ አላውቅም። እንዴት ነው እችን የመሰለኝ ሽንኩርት ልጅ የምታልፈው? አባቴ በገንዘብም በምንም ብሎ በምላስ ማሳመን ካቃተው እንግዲህ ያመጣችውን ታምጣ ብሎ መሾንጎራውን ከሾነገረ በኋላ ያው አሯን ያበላታል ማለት ነው። ሌላ ነገር የለም። ስለዚህ ደግሞ ኢትዮጵያ ላይ ብዙ ጊዜ በተለይ የማያወጡት አርቲስቶች ብዙ አርቲስቶች አሉ። እንደዚህ አይነት ነገር ብዙ ነው የሚደርስባቸው። ታዋቂ ለመሆን ሄደው እንደዚህ ስራቸውን እና ጭንቅላታቸውን ሲያስተዋውቁ እንስራ በማለት ገንዘብ ራሱ ካላቸው ራሱ ብዙዎቻቸው ገንዘብ ከፍለው ይሆናሉ፣ ይሰራሉ ፊልም ላይ። ብዙዎቻቸው ግን ቆንጆ ከሆኑ ይሄ የታወቀ ነገር ነው። ገላቸውን በመቀየር ነው። ሁልሽም አቅሻለሁ ማለት ነው። የሆነ ማን ይሉታል ዩቲዩበር አለ፣ 10 ነገሮች የሚል 10 ነገሮች ነው የሚለው። 10 ነገሮች ነው የሚያስተላልፈው።
እዛ ላይ ነው ያዳመጥኩት። ስንት አርቲስቶች እንደዚህ አይነት ነገር እንዳላቸው ውሸቱ ሊሆን ይችላል፣ እውነቱ ሊሆን ይችላል። ግን እውነቱ ግን ገንዘብ መውደዳቸውና በገንዘብ ብዙ ነገር መድረሳቸው ነው። ያማለ ልጅቷ እናቴ እኔም ባገኝሽ ራሱ አለቅሽም ወይ መላላት እንዴ! እውነት ለማውራት እንዴ ምን ሆናችኋል? እንዴት ነው ሰው ልጅ እንዴ? ሆ ይሄማ የማይወራ ነገር ነው። ጅብስር ማለት ነው። ስጋ አስቀምጣችሁ ይጠብቅልኝ ብላችሁ ነው ወይስ ደግሞ እያሸተተ ይደር ብላችሁ ነው? እንደ ኧረ ይደብራል ላሽ። ስለዚህ ጅብስር ስጋ ተቀምጦ ይጠብቅልኝ ሳይሆን ይብላ ማለት ነው። ቀላል ይበላሻል፣ እያጣጠመ ነው የሚለስሽ ማለት ነው። ስለዚህ ጅብስር ወንድ ማለት አንደኛ ውሻ ነው። ውሻ ማለት እንግዲህ ስድብ ሳይሆን በየሄደበት ቦታ የሚፈልግ ማለት ነው። እዚህ ጋር አንቺ ቆንጆ ከሆንሽ አንቺን ይፈልጋል። እዛ ጋር ፊት ከሰጣችሁትና እናንተም በጣም ከቀረባችሁት ለእናንተ ያለው የስራ ባህሪና ያለው ግንኙነት ወደ ስሜት ይቀይረዋል። እቺ ሴትዮ ትገላለጣለች። በጣም ይስባል ሰውነቷ። እንዴ እሱ ትዳር ቢኖረው ራሱ በጣም ይሳሳታል ማለት ነው። ገባችሁ አይደለ? ብዙ ጊዜ ወንዶችን ወደ ሐራም የሚጠሩት ሴቶች እንደዚህ አይነት ሴቶች ናቸው። ወደ ሐራም የሚጠሩት ሴቶች እንደዚህ አይነት ሴቶች ናቸው። ውበቷን ባያያት እንደዚህ እሱ ጋር ብዙ ግንኙነት ባይኖራትና ባትገላለጥና ሰውነቷ ባያምር ዘወር ብሎም አያያትም። የምሬ ነው የምላችሁ። የምታረገውን ጉዳይ ፈጽማ ትሄዳለች እንጂ ዲያሊዋ ምን ይመስላል፣ ከንፈሯ ምን ይመስላል እያለ አያያትም። ምክንያቱም እሱ ባለብር ነው፣ ታዋቂ ነው። ብዙ ቺኮችን ሊኖረው ይችላል፣ እንዲያይም ይችላል። በገንዘብም ከሆነ ደግሞ እሷ ካላመረች ራሱ ለምን እሱ ሆቴል አይሄድም? ለምን ሌላ ቦታ በገንዘብ የሚጠቀመውን አይጠቀምባቸውም? ብዙ ቆንጆች አሉ ሆቴል አልጋ ቤት ይዞ ማለት ነው። ግን አልጋ ቤትም ከሁሉም ቦታ ላይ ተመጣጣኝ ምግብ ከሆነች ሳያቁላላ ነው የሚበላት ጥሬዋን ማለት ነው። እዛ ሆድ ውስጥ ትፈራገጥ ብሎ ማለት ነው። ስለዚህ በጣም ያሳዘነችኝ ጧት በጣም ነው ያሳዘነችኝ። የምሬ ነው የምላችሁ። የሆነ ሰው ነውሯን እንዲህ እስከመናገር ድረስ የደረሰችው ኢትዮጵያ ብገባ የሚደርስብኝን አላቅም ነው ያለችው እቺ ሴትዮ ማለት ነው። በጣም ትልቅ ሰው ጋር ነው የተዋወቀችው። ዶክተር አብይን ራሱ በገንዘብ የሚለውጥ መሆን አለበት። አንድ አርቲስት ታዋቂ ሆና በዛ ላይ ሴት ልጅ እንግዲህ በሁሉም ሀገር ክብር አላት። ሴት ልጅ ክብሯን መገፈፍ የለባትም። እቺ ሴት ልጅ ማንንም ተናግራ ማንንም ከሳ ይሄ ሰው ማስያዝ አትችልም ማለት ነው። በማንኛውም ጠበቃ ሆነ በማንኛውም ፖሊስ ጣቢያ ሄዳ ይሄ ሰው መያዝ አትችልም ማለት ነው። ይሄ ሰው በጣም ገንዘብ አለው ማለት ነው። በጣም ትልቅ ሰው ነው። ይሄ ሰው በጣም ትልቅ ሰው ስለሆነ ነው እንደዚህ ሚዲያ ላይ ሁላ ስሙንም አላመጥራት የፈለገችው። ስሙም አልተጠራም። ብቻ ህዝብ የሚከታተሏት ህዝብ አሁን ለምሳሌ እኔን የሚከታተለኝ ሰው አለ እንዴ? አለ። አሁን ሙስጠፋ አለክ፣ ሌሎቻችሁም አላችሁ። ስለዚህ እኔ ስጠፋ ራሱ ምን ሆነ ነው ጀማል ብላችሁ ለእኔ ልትከራከሩ ትችላላችሁ። ስለዚህ ለእሷ የሚከራከሩ ወይ ባለሀብቶች ወይ ወንዶችም ሊኖሩ ይችላሉ የሚፈልጓትና አሁን ይጮሁላታል። ግን ምንም ማድረግ አይችሉም። እሷ ኢትዮጵያ ውስጥ ሆና ይሄን ሰውዬ ካሊያስ ያዘችው ውጭ ሀገር ሄዳ እኮ ነው ማውራት ያዘችው። አገር ቤቱ ሆና ያላወራችሁን አገር ቤት ፈርታ ዱባይ ሄዳ ነው ይሄ ምስጢር ማውጣት ያዘችው። አስባችሁታል? በጣም ነው የፈራችው እቺ ሴትዮ። እንግዲህ እሱም በፍቅሯ ጥብብ ጭንቅ ብሎ ሊሆን ይችላል። የምትወደድ ናት እንዴ! እናንተ እኮ ሱቅ ሄዳችሁ የሚያምርባችሁን ስታይል ጨርቅ ካልገዛችሁ አፈር ልብላ ነው የምትሉት። የሆነ የሚጣፍጥ ምግብም ካልቀመሳችሁ ካልበላችሁ በጣም ሆዳችሁ ይበላችኋል። አሁን የሆነ ምግብ ሸቶይ ማለት ነው የሆነ በጣም የሚጣፍጥ ምግብ እዚህ አረቡ ራሱ ዞ ቢመጣ ማለት ነው ያም ምግብ ካልበላሁት ማለት ነው አለቀውም አረቡን። ስለዚህ ወንድም ደግሞ እንደዚህ ነው። እች ልጅ ያው ወይ ካላገባሽኝ ብሎ ሊሆን ይችላል። እሷ ታዋቂ በራሷ ስለምትጫወት እና ብዙ ነገሮችን መስራት ስለምትፈልግ እሷ ተንጎራዳበት ሊሆን ይችላል። በዚህ ምክንያት ብዙ ነገሮች ሊፈጠሩ ይችላሉ። ከዛም ነገር ወደ መላላጥ ይሄዳል ማለት ነው። አቤት መላላጥ! ስለዚህ በጣም ነው የእውነት ነው የምላችሁ። አንድ አርቲስት አንድ ሀገር ታዋቂ እንግዲህ
የሰፈር እንኳን ይሄ ሁላ ኢትዮጵያዊ ያውቋት አይደለም የሰፈር ሰው ራሱ ካወቃችሁ ለእናንተ ይከራከራል። እች ልጅ ሀገሯ ውስጥ ትንፍስ ሳትል እንግዲህ ቤተሰብ አላት፣ የሚወዳት ሰው አላት፣ ብዙ ሰዎች ይወዷታል፣ ብዙ ሰዎች ያደንቋታል። እዛ ውስጥ ግን እነዛ ሰዎች ምንም ነገር እንደማያደርጉላት አውቃ ይኸው ዱባይ ሆነ አሁን ሪፖርት ብወርድ የሚደረገውን ልያዝ እችላለሁ እያለች ነው። አስቡት እንግዲህ። ስለዚህ እባካችሁ ሪከርድ አድርጉ ድምፄን እና ማስረጃ ሆኑልኝ፣ ጠብቁኝ፣ ድረሱልኝ ነው እኮ ማለት ያዘችው። የምር ድረሱላት። አንድ ሰው እሱን ካልፈለገችውና ከዚህ በፊትም የተሳሳተችው ወይ ያጠፋች ነገር ካላት ከላስ አጠፋች፣ እሱም ያደረገ ነገር ካለው አድርጓል ይባላል። እኔ ላሲዘውም ላጋልጠውም አልፈልግም ብላለች። እኔ ሰላምና ጤና ነው መሆን የምፈልገው ብላለች። እሷ አሁን ማለት ነው። እሷ ካሁን በኋላ ሰላም ነው የምትፈልገው። አቤት አቤት! አሁን ዱባይ እንዴት አምሮብሻል! ምን ነው አየር በነበረኝ መጣልሽ ነበረ። አብሶ የሆነ ነጭ ምናምን ለባብሳ ኢንስታግራም ላይ ለቀቀችው መላላት። ረረረረ ቺኮች ለካ በጣም ነው የሚያምርባችሁ ከኢትዮጵያ ስትመጡ። አቤት ሙስጠፋ! ኧረ ተው ተው ሙስጠፋ፣ እንደዚህ አትሳቅ። ያቺ ልጅ አሁን የምር ደስ አትልም። የምር እሷ የብዙ ወንዶች እንትን አለበት፣ ቀልብ አለባት። ያንን የመሰለ ውበት እያየ አባቴ ዘነዘናውን ሲያቆም ነው የሚያድረው። የስንቱ እርግማን ይኖርባታል። የማንኛውም ወንድ ዘነዘና እሷን አይቶ የማንኛውም እቃ የወንድ እቃ ካልተነሳ ያው ሞተሃል አንተ። በቃ ምንም አይነት ወንድነት ስሜት የለህም። ዝም ብለህ ነው። የምሬን ነው የምልህ። ወንድ ስር ሚስት ስር ራሱ እያለክ የእሷን ፎቶ ስታይ ያው ዘነዘና ካልቆመብህ የምር አንተ ያው ሞታል። ሐኪም ቤት መሄድ አለብህ። ስለዚህ በጣም በጣም የምሬ ነው የምላችሁ። ልጅቷ በጣም ቆንጆ ናት። ከአርቲስቶች ውስጥ ደግሞ በዛ ላይ ህፃን ልጅ ናት፣ ጨቅላ ናት። ብቻ ወፍር ቦርጫም ናት አትባል፣ ቀጠን ያለች በቃ በጣም ነው የምታምረው። ሴት ልጅ ቅርጽ የያዘች ናት። በቃ ምን ነው ለእኔ ባደረገች። ወይኔ እኔ እንኳን እንደዚህ አይነት አልመኝም። የራሴ የሆነ ቆንጆ አለኝ። የራሴ የሆነ ቆንጆ አለኝ ማለት እንደዚህ አይነት የብዙ ሰው ሚስት። ኧረ ይሄ እኮ የብዙ ሰው ሚስት ናት። እንደ አንዱ ደብድቦ አይደል እንደሚቀማኝ። ከዚህ በፊት የሰላማዊትን ቪዲዮ በቲክቶክ ላይም ሰርችበታለሁ፣ በዚህም ላይ ሰርችበታለሁ። ሰላማዊት አንድ ምንድን ነው የተደረገችው? እንትን ውስጥ ትልቅ እንትን ውስጥ እንትን ተደርጎ እየዘፈነች አንደኛው ወንድ እንዴት ነው ያደረጋት? አይታችኋል? ያንን ቪዲዮ ዩቲዩብ ላይ አለ፣ ከታይ መግባት ትችላላችሁ። እንደዚህ አድርጎ አቅፎ ዟል ሊጠፋ ማለት ነው። እንዴ ከሰው ከህዝብ መካከል ስፒከር ይዛ እየዘፈነች ነው ሰላማዊት ዮሐንስ ማለት ነው፣ ሙዚቀኛ አይቱ። ያችን በጣም ነው የምትስበው እንግዲህ ደሟ ማለት ነው። የወንድ ልጅ ዘነዘና እያቆመች ነው የምታደረው ያችን ማለት ነው። ከዛ ሰላም ዝንለይ ወሪ ስትል ማለት ነው እቅፍ አላረጋትም። በግድ ነው ያስተረፉት፣ በግድ ያ ልጅ ተደብድቦ እስር ቤት ነው የገባው። ከዛን ቀን ጀምሮ ቦዲጋርድ ተደርጎላት መኪናም ውስጥ ስትሄድ ቤቷ ሁላ ስትቀመጥ በጠባቂ ነው አሉ። የምሬ ነው የምላችሁ፣ በጠባቂ ነው አሉ። ያች ልጅ አሁን አላቅም እንጂ መጀመሪያ አሁን አግብታለች መሰለኝ፣ ብቻ ጠብሳለች መሰለኝ። ስለዚህ እንደዚህ አይነት ነገሮች አሉ ኢትዮጵያ ላይ ብዙ ማለት ነው፣ ፌክ ያደርጋሉ ወንዶች። ስለዚህ የሆነች ሴት ሚዲያ ላይ ብቅ ስትል አሁን እቺ ማስተዋል ሚዲያ ላይ ስለመጣችና ታዋቂ ስለሆነች ቲያትር ስለምትሰራ ነው እንጂ ስንት ቆንጆ በቤቱ አለ። ስንት የገጠር ልጆችም የከተማ ልጆችም እናቴ ያ ትላጣላችሁ፣ ስንት ቆንጆ አሉ። እሷ ግን ታዋቂ ስለሆነች ሚዲያ ላይ ስለወጣች ቆንጅናዋ ታየላት፣ ስራዋ ታየላት። ከሷ ሌላ ሴት የለም ይላሉ። እኛ እኮ ችግራችን በየቤቱ ያለውን ቆንጆ ትተን ሚዲያ ላይ የመጣውንና የሚበላቀጡትን የሚገላለጹትን ቆንጆች ነው የምናየው። በእነሱ ነው የሚማረከው። ምክንያቱም እነሱ የሚሸጥ ገላ ይመስል ተገላልጦ ይመጣል። የሚሸጥልን ወይ ደግሞ የምንበላው ይመስለናል። ምክንያቱም ሚዲያ ላይ ስላቀረበችው፣ ሚዲያ ላይ ስላመጣችው ያንን ውበቷን። ስለዚህ ብዙ ወንዶች እንደዚህ አይነት ነገር ነው በሚዲያ የምናየው ነገር ነው እንጂ ከእሷ የበለጠ ቆንጆ ከአርቲስቶች ሲጀመር ራሳቸውን እየጠበቁና እንትን ውስጥ ነው የሚውሉት። ውበት ሳሎን ነው የሚውሉት። ውበት ሳሎን ማለት ሲበጃጁ ይውላሉ።
ፎቶ ለመነሳትና ቪዲዮ ለመስራት ውበት ሳሎን አይወጡም። ግን ስንት ቆንጆ አለ ውበት ሳሎን ገብታ ማታቅ በቅባት ብቻ ፀጉሯን የምትሞሽጥና ፊቷ ምንም ነገር ተጠቅማ ማታቀው በሳሙና ያደገች ስንት ቆንጆ አለች። ስለዚህ ከዚህ በፊት ሰላማዊት ዮሐንስን እቅፍ አድርጎ አባቴ ተላልጦ ሊሄድ ነበር። አስቡት እንግዲህ። ስለዚህ ይሁት ብቻዋን ብትኖር እንዴት ነው የማይደፍራት? እንዴትስ ነው የማይደፍራት? እቺ ሴት ስንት ሺህ ሰው እያለ ብዙ ሺህ ሰው ውስጥ እዟ ትጠፋለሁ ብሎ ሲያቅፋት ሲዘርፋት ማለት ነው። እንዴት ነው ብቻዋን ቢያገኛት አንድ ክፍል ውስጥ የሚያልፋት? ስህተቱ የእሷው ነው። ምክንያቱም ታዋቂ ናት፣ ቆንጆ ናት። እንግዲህ ወንድ ልጅ ቆንጆ ነገር አይቶ አባቴ ወዴት ነው የሚያልፈው? ስለዚህ እንግዲህ ደርሶ አብዲ እንዳስተላለፈው ወንዱ ምንም አላጠፋም እንዳሉ ነው። ደርሶ አብዲ አስተላልፈዋል። እኔ በእነሱ ሀሳብ በጣም አድርጌ ኧረ ላይክ አድርጉ። 137 ሰው ተቀምጥሽ አሁን 55 ላይክ። ኧረ ላሽ ይደብራል። እኔ የምለፈልፈው እኮ ለላይክ ነው። አንቺ ወይ እኔ መላላጥ እኔ ማስተዋልን ማገኝ መሰለሽ እንዴ? እኔ እኮ ማስተዋልን አላገኝም ለላይክ ነው እንጂ ትላጣላችሁ እንዴ? ስለዚህ እንደዚህ አይነት አዲስ ነገር ሲመጣ ኧረ እናቴ ለዩቱብ ያልሸቀለባት ሰው የለም። ሁሉም ሰው ዋው! ከትናንትና ማታ ጀምሮ እንግዲህ የእሷ ፕሮፋይል ነው ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቱብ ላይ እንደሚታየው ነው። እንግዲህ ደግሞ ነገ ሌላ ነገር ስተሚመጣ የእሷ ነገር ይፈተፈታል ነው የምላችሁ። ስለዚህ ደርሶ አብዲው እውነትህን ነው። እቺ ሴት ማንኛውም ወንድ የማያልፋት ነገር ከሆነች ትበላለች። ስለዚህ ወንዶች ባካችሁ እንደዚህ ሚዲያ ላይ ስለወጣችና ፎቶዋን ስለለጠፈች ገላዋን ስለተገላለጠች ከሷ ሌላ ቆንጆ የለም በጣም ታምራለች አትበሉ። የውበት ሳሎን ስለዋለችና ስለተላቃለቀች ማለት ነው ለሷ። ኧረ እኔ ምን አይነት አስተሳሰብ እንዳላችሁ አላቅም። አሁን ለታ ምንድን ነው ያስተላለፍኩት? ያቺ ሴት ትናንትና ነው መቼ ነው ብዙ ነገሮችን አስተላልፌላችሁ። እኔን እኮ አትከታተሉኝ እንጂ ለነሱ ነው ለእናንተው ነው ለወንዶች ማለት ነው። ከልብ ነው እንጂ ከዳሌ አታፍቅር ብያለሁ። ምን አባ ያደርግልሃል ዳሌ? እንዲህ ዳሌውም እንዳለ ሆኖ ሰውነቱም እንዳለ ሆኖ ውበቱም እንዳለ ሆኖ ዋናው ሴት ልጅ ከልብ ማፍቀር ነው። ያቺ ሴትም ደግሞ ያንተን ፍቅር ስትቀበልህ ነው። ከዛ በኋላ ዝም ብሎ ነው ይሄ የ5 ደቂቃ ስሜት እያያችሁ ብዙ ጊዜ ያቺ ሴትዮ ማታ አስተላልፋለች። ቂጥ የምትሉ ወንዶች ቂጥ ምንም ነገር ካካ እንደሆነ አሳይታችኋለች። ሁሉም የሽንት ቤት መጸዳጃ እንደሆነ ተናግራለች። ኦፍኮርስ በጣም እውነቷን ነው። ሰላማዊትም ሆነች ያው መጸዳጃ ነው ከዚህ በታች የሚያገለግለው። የሰው ልጅ ከዚህ በላይ ነው የሚፈለገው። የሰው ልጅ ከዚህ በላይ ማለት ነው። አንደኛ ማሰቢያው፣ አንደኛ አስተሳሰቡ፣ አስተያየቱ እና ገልቡ ልቡ አስተሳሰቡ ነው ማለት ነው እንጂ ብዙ ወንዶች እንደዚህ አይነት ነገር የምትፈጥሩት ቂጥ ፊት ናችሁ። ሁላችሁም ቂጡላ በቃ ብላችሁ ቲክቶክ ላይ አፍጥታችሁ ታድራላችሁ። ኢንስታግራም ላይ ገባችሁ ብላችሁ አሁን በኢንስታግራም እችን ማንን ነው የሚከታተላት ሰው ስንት ሰው ነው? 400,000 ሰው 400,000 ተከታይ ያላት አስቡት እንግዲህ በኢንስታግራም ማለት ነው። 400,000 ፎሎወር አላት ማለት ነው። አስቡት ወንድ ነው የሚሆነው እስካሁን ብሎ ቂጥ ስለሚከታተል ቂጥ ሲያይ ያድራል ማለት ነው። ዘነዘናውን ሲያቆም ነው የሚያድረው። ስለዚህ ቂጥ ሳየው ዋናው ከዚህ በላይ ነው ሴት ልጅ መፈለግ ያለብህ። ቂጥ ካካ ነው ብላለች ያቺ ሴትዮ። የቪዲዮ ስራ አለ ገብታችሁ ይዩ። ትናንትና ማታ የለቀቁት በዚህ ሰዓት የለቀቁት። ስለዚህ እውነቷን ነው። ሌላውን ነገር አስብ እንጂ ቂጥ ምንም ነገር አያገለግልም። ሴቶችን በቂጥ እንዲያስቡ አታድርጉ ብላለች። ስቶፕቢንግ አዎ ሴቶችን በቂጥ እንዲያስቡ የምናደርገው ቲክቶክ ላይ መጥተው በዲያሌ ዞረው የሚጨፍሩት እኛ ቂጣቸውን ስለምናይላቸው ነው። እኛ ቂጥ ስለምናስብ ነው። እኛ ዳሌ ስለምናስብ ነው። ግን ዳሌ ምንም ነገር እንደማይረባ ብናስብና እነሱም ባናደንቃቸው ዳሌዋን አዙራ አትጨፍርም፣ በቂጥ አታስብም። ቂጥ ስላላት ብዙ ወንዶችን ታማርጣለች። ቂጥ ስላላት ብዙ ነገሮችን በቃ በጭንቅላቷ ማሰብ ትታ በዳሌዋ ታስባለች። ነገ ብዙ ደረጃ ያደርሰኛል ብላ በዳሌዋ ታስባለች።
ኦ ማይ ጋድ እንዴት እንደዚህ ይሆናል? ስለዚህ ቂጥቂጥ የምታስቡት ወንዶች እባካችሁ አቁሙ እንደዚህ አይነት ነገር። ይህ በቂጥ ያፈቀርካት ሴት የ5 ደቂቃ ስሜት ነው እንጂ ፍቅር አይደለም። ሲጀመር ገደል ግቡና ማለት ነው። እንደዚህ የ5 ደቂቃ ፍቅር ይዛችሁ የምትሄዱ ናችሁ ደግሞ ሴቶችን እንደዚህ አይነት ነገር የምታደርጉት፣ ሴቶችን ክብራቸውን የምታሳጡትና ሴቶችን እንትን የምታደርጉት የ5 ደቂቃ ስሜት አስበሽ። ሴቲቷም ቂጥቂጥ ስልሽ ማለት ነው አትቆጪ። ምክንያቱም አንቺ ቂጥሽ ምንም ያህል ይመርዳልሽ፣ መቀመጫሽ ምንም ያህል ይመር። ለመቀመጫሽ ብዬ ብመጣ መቀመጫሽን እኮ ለአንድ ወር ተገልግዬ ተጠቅሜበት ጥልሽ ልሄድ እችላለሁ። ምክንያቱም ማንነትሽንና አንቺነትሽን ወድጄ አልመጣሁም። የመጣሁት ዳሌሽን ፍለጋ ነው። አስቡት እንግዲህ። ስለዚህ ወንድ ልጅ እስተጣመው ድረስ አጣጥሞሽ አርጎሽ ትቶሽ ሊሄድ ይችላል። ስለዚህ ብዙ ጊዜ በቂጥ አታስቡ ስንላችሁ አትቆጡ። የምትቆጡ ልትኖሩ ትችላላችሁ። ኦፍኮርስ ለምን ትቆጣለሽ? ይሄ ለእናንተው ነው። ወንድ ልጅ አንቺነትሽን ወዶ ያለሽን ውበትም ደግሞ ውበትም ካለሽ መጀመሪያ ልብሽን ወዷል። ውበትም ካለሽ ለሱ ትርፍ ነው። ትርፍ ማለት በጣም ሊኮራብሽ ሊደሰትብሽ ይችላል። ደግሞ ቁንጅናም ሲኖራችሁ አንድ ሰው አፍቅራችሁት እኮ ገንዘብ ካለው እናንተን ጥሩ ቦታ ካስቀመጣችሁ መጀመሪያ ገንዘቡን አልወደዳችሁም፣ መጀመሪያ ፍቅሩን ስለሆነ እሱ ደግሞ በዛ ልክ በፍቅሩ ልክም ገንዘብ ሲኖረው ለእናንተው የበለጠ ደስታ ነው። ምክንያቱም በህይወታችሁ ስትኖሩ አትቸገሩም። የፈለጋችሁትን ለብሳችሁ የፈለጋችሁትን በልታችሁ ትኖራላችሁ ማለት ነው። ስለዚህ ይሄም ደግሞ እንደዛው ነው። አንድ ሰው ገንዘቡን ወዳችሁ መሄድ ሳይሆን መጀመሪያ ፍቅሩን ነው። ሴቲቷንም መጀመሪያ ዳሌዋና ሰውነቷን ጡቷ ስለሚያምር ምናምን ሳይሆን መጀመሪያ ልቧን ውደድላት። አባቴ እኔ እውነት ከመናገር ወደ ኋላ አልልም። የምሬን ነው የምላችሁ። ስለዚህ ዛሬም ነገም ወንዶች እንደዚህ አይነት ነገር አቁሙ። በቃ ቂጣሙላ አውደታ እንደተናገርኩት ወንዶች ብዙ ጊዜ ጡት ያላት ሴት ይወዳሉ ብያለሁ። አዎ ጡት ያላት እናስ እናቴ ልንገርሽ፣ የ5 ደቂቃ ፍቅር የሚፈልግሽ ወንድ ማለት ነው ጡትሽንና ጥሩ ዳሌ ካለሽ ፊትሽን ሸፍኖ ራሱ ይጠቀምብሻል። ፊትሽን ራሱ ብትሸፈሪ እሱ የሚፈልገው ያንኛው ለዛንኛው ስለመጣ ያንኛውን አጣጥሞ ነው የሚሄደው። ከፊትሽ ላይ ምንም አይለቅም። እኔ ግን ሲያዩት ያላማረ ሲበሉት ያቅራል አሉ። መጀመሪያ ልቧን ያት አባቴ ምንድን ነው የተባለው? ከፍትፍቱ ፊቱ ተብሏል። ፊቷ ደግሞ ጥሩ የሆነ ፈገግታ ያላት ጥሩ። ስለዚህ ፊታችሁ ጥሩ ካልሆነ ፍትፍታችሁ ቢያምር ለእኔ የሽ ፋይዳ ምንም አይረባም። ስለዚህ ፍትፍታችሁንም ያሳምርላችሁ፣ ፊታችሁንም ያሳምርላችሁ። አንድ ላይ ግን አሟልቶ የሚሰጠው ሰው የለም። እዚህ ዓለም ላይ ማንኛውም ሰው ጎዶሎ አድርጎ ነው የሚፈጥረው። ወንድ ልጅ ቆንጆ ቢሆን ብር የለውም። ብዙ ጥሩ አፍቃሪ ቢሆን የሆነ ነገር ይጎላል። ሴቲቷም ደግሞ ፊቷ ቢያምር ዳሌ ላይኖራት ይችላል። ዳሌ ቢኖራት ፊቷ ላያምር ይችላል። ስለዚህ ከኋላ አልሐምዱሊላህ ከፊት አስተፍሩላህ የሚባለው አባባል አለ ማለት ነው። ስለዚህ አሟልቶ አይሰጥም። ግን ዋናው ልቧን ውደድላት። ልቧ ካመረልህ ምንም ትሁን ምንም አባቴ ይበላልሃል። ለዚህ ለአጭር ዕድሜ ደግሞ ብዙ ነገሮችን አትመኙ፣ ሐራም አትስሩ፣ ጥሩ ጥሩ ነገርን ተመኙ ማለት ነው። ስለዚህ ምርጦቼ ለዛሬ ይዤላችሁ የመጣሁት ይሄ ነው። ስለዚህ በማስተዋል ፎቶ ገብቼ ይሄን እንላገር ብዬ ነው። ወንዱ አይፈረድበትም። ምክንያቱም ወንድ ልጅ አይታችኋል፣ ሰላማዊት ዮሐንስ ላይ ህዝብ መካከል ነው እዟት ሊጠፋ የነበረው። እች ልጅም እንደዛው ናት። እች ልጅም ብቻዋን አጊቶ መድፈር አይደለም የፈለገ ነገር ቢያደርጋት ወንድ ነው፣ ስሜቱን ላይቆጣጠር ይችላል። ወንዶች አይታችኋል፣ ከዚህ በፊት ልጃቸውን ሁላ ሲደፍሩ ነበር። ደፋር ናቸው። የገዛ ልጆቻቸውን ሲደፍሩ ነበር። አስቡት እንግዲህ እንዳውም ህፃን ልጅን። ስለዚህ እንደዚህ አይነት ወንዶች ስላሉ አባቴ አይፈረድበትም። እችማ ባዳ ናት፣ ቆንጆ ናት፣ እድሜዋ የደረሰች ናት፣ ብዙ ሰው የሚያውቃት ታዋቂ ናት። ግን ቤቱ ተቀምጦ ልጁ ሲደፍር የነበረ ደፋር አለ። ስለዚህ ይሄ ልጅ ላይ አይፈረድም። አዎ ምንም አይፈረድም። 100 ላይክ አስሞሉ እስቲ 98 ሞልቷል። ወይ ድፍረት፣ ወይ ድፍረታችሁ! ላይክ ተጫን ያንቺ። ስለዚህ አባቴ አይፈረድብህም። እኔ ባንተ አልፈርድም ምንም ቢሆን ምንም። ምክንያቱም እኔ ድፈሩ እያልኩ አይደለም፣ ድፈሩ አላልኩም።
ግን ራሳችሁን ጠብቁ። እንደዚህ አይነት ነገር አታርጉ። ስሜታችሁን ተቆጣጠሩ። ስሜታችሁን የምታደርጉ ስሜታችሁ ለምን እናንተን ያዛል? እናንተ እዘዙት። ለውዷ ባለቤትህ ብቻ አድርገው። ከዛ የበለጠ ለሌሉ ፊትህን ሸፍን፣ ለሌላው ፊትህን አይንህን ሸፍን። ሰምተሃል? ደህና ደሩ ወዶቼ። የምትከታተሉኝም በጣም ከልቤ ወዳችኋለሁ። ምርጦች ብያችኋለሁ። በአዲስ ቪዲዮ እንግዲህ ጠዋት እንገናኛለን። ይመቻችሁ። እንግዲህ ዚስ ላይክም ሰጣችሁ ጥሩም ሰጣችሁ አያገባኝም።